እንደምናችሁ ተመልካቾቻችን ረዘም ላለ ጊዜ ጠፍተን ነበረ። ግን ያው ካሁን በኋላ ላለመጥፋት አንዳንድ ነገሮችን አስተካክለን ኮንቲኒዩስ የሆነ ፕሮግራም ለመስራት እያሰብን ነው። እናመሰግናለን። እንዴት ናችሁ? ተወዳጁ እንግሊዝ ፕሪሚየር ሊግ ዙሪያ ለመወያየት ነበር። ያው ተወዳጁ እንግሊዝ ፕሪሚየር ሊግ እንደቀጠለ ነው። ልባችን አንዴ ከፍም ዝቅም እያደረገው ነው። አንዳንዴ እንትና ወደቀ ስንል እየተነሳ እንትና ተነሳ ስንል እየወደቀ እያየ ነው። ግን ቀድሜን ፕሮግራም መስራት ያልፈለኩት ምክንያቴ ለምንድነው? ያው ስሜት ነበረ፣ አብዛኛው ሰው ጋር ስሜት ነበረና ይሄ ስሜት ረጋ ካለ በኋላ ቢሰራ ይሻላል ብዬ ለራሴ አስቤ ነውና አስገራሚ ጨዋታ ነው ያየነው በዩናይትድ እና በአርሰናል መሃል። እንዲሁም ሊቨርፑልም በቦርንማውዝ ነጥብ የጣለበት ጨዋታን አይተናል። ቼልሲም ክሪስታል ፓላስ ሜዳ ሄዶ 3-1 ያሸነፈበት ጨዋታን አይተናል። ማንቸስተር ሲቲም ወልቭስን አሸንፏል 2-0 እና ወደ አሸናፊነት ከዩናይትድ ሽንፈት በኋላ ወደ አሸናፊነት የተመለሰበትን ጨዋታ አይተናል። እንዲሁም ታላቁ ሳምንት ጨዋታ አርሰናል ከማንቸስተር ዩናይትድ ያደረጉት ነው። በሚገርም ሁኔታ እንግሊዝ ፕሪሚየር ሊግ እያስገረመን እንደቀጠለ ነው። ያው ከነዚህም ውስጥ ማውራት የምፈልግበትና ሀሳብ መስጠት የምፈልግበት ጨዋታ ያው ሞር ከሳምንቱ ታላቅ ጨዋታ የነበረውን በአርሰናል እና በዩናይትድ መሃል የነበረውን ጨዋታ ነው። በአርሰናል ሜዳ ነበር የተጫወተው። ያው ሁላችንም እንደመሰለን አርሰናል ጨዋታውን ያሸንፋል ብለን አስበን ነበር። ግምት ግን ያው ዩናይትድ አሸንፏል ጨዋታውን። በጣም ጥሩ ነው በዩናይትድ በኩል። ከአርሰናል ስንነሳ አርሰናል ሲዝኑ እንደዚህ አይነት ሁኔታ ውስጥ የገባበት የመጀመሪያ በዘንድሮ እንደዚህ አይነት ነገር ውስጥ የገባበት የመጀመሪያው ጊዜ ነውና አሁን አርሰናል ሊጉን ከረጅም ጊዜ በኋላ ያሸንፋል ብለን ስናስብ በሚገርም ሁኔታ ኦፕታ ባወጣው ስታቲስቲክስ ላይ አርሰናል ዩናይትድን ባሸነፈ ሰዓት ኦልሞስት ወደ 89.3% የማሸነፍ እድል አለው ተብሎ ነበር። ምክንያቱም ነጥቡ 7 ነጥብ ሰፍቶ ነበር። አሁን ግን ነጥብ ወርዷል። ኦልሞስት ወደ 80 ነጥብ አርሰናል ኤክስፔክትድ ፖይንት ሬሾ ነው አርሰናል እንደዛ ይላል ተብሎ ታስቦ እና የሚገርመው አርሰናል አሁን ላይ በጣም የሚፈተንበት ሰዓት ላይ ደርሷል። ያው እንደ አርሰናል ደጋፊ ያውቃሉ የመራ ተንሸራቶ ነጥብ የጣለበትና ፍርሃት አለ በአርሰናል በኩልና እንደ ደጋፊው ግን አርሰናል ላለፉት 3 ዓመታት ካየነው አይነት አርሰናል አይደለም። በጣም የተሻሻለ ስኳዱ ጥልቅ የሆነ ስኳድ ነው። እኔ አርሰናል ላይ ፍርሃቴ ምንድነው የሚሆነው? ብዙ ጊዜ አንዳንድ አሰልጣኞች ምን ይላሉ? የዊኒንግ ሜንታሊቲ ያላቸው ተጫዋቾች ይፈልጋሉና ትዝ ይለኛል ሆዜ ሞሪኖ ሊግ ዋንጫ የበሉ ተጫዋቾችን ማግኘት አለብኝ ሲል እንደዚህ ኦን ፐርፐዝ የሚሰሩ አሉ። ማለት እንደዚህ ታፍ የሆነ ዲሲሽኖች ላይ ሽንፈትን ቀጥሎ ይመጣ ድል አርገው መውጣት የሚችሉ ቲም መስራት ነው። አሁን አርሰናል ሜንታሊ የሚፈተሽበት ሰዓት ነው። የስ ዙቢሜንዲ ስህተት ሰርቷል። አንዳንድ ስህተቶች አይተናል በጨዋታው ላይ ማንጠብቃቸው ከአርሰናል ላይ አመቱ ላይ ያላየናቸው ስህተቶች አይተናል። ስፔሻሊ ዙቢሜንዲ የሰራው ስህተት ከልጁ ካለው ልምድና ካለን መተማመን የሰራው ስህተት ይገርማል። ግን አሁን 3 ትሪኪ ማች አለው አርሰናል ኔክስት ጨዋታ ላይ ከሊድስ፣ ከሰንደርላንድ፣ ከብሬንፎርድ ተከታታይ ማሸነፍ የሚችላቸው እንዲሁም ደግሞ ሊድስ ሊቨርፑል ያደረገውን አይተናል። እንዲሁም ደግሞ ሰንደርላንድ ላይ ጠንካራ ቡድን እንደሆነ ዘንድሮ አይተናል። እንዲሁም ብሬንፎርድም ጠንካራ ቲም እንደሆነ አይተናል። ሊያሸንፉ ይችላሉ፣ ሊሸነፉ ይችላሉ። ስለዚህ በጣም ትሪኪ ጨዋታዎች ናቸው እነዚህ። አመቱ ላይ የአርሰናል ግን ሜንታሊቲ የሚፈተሽበት አመት የሚፈተሽባቸው ኔክስት 3 ጨዋታዎች ናቸው። አርሰናል እነዚህ 3 ጨዋታዎች ተከታታይ ማሸነፍ የሚችል ከሆነ ወደ ዊኒንግ ከገባ አርሰናል አመቱን ዲፋይን የሚያደርግበት ነው። አርሰናል እኔ በስኳድ ልዩነት እንደዚህ ይሆናል ማለት አልፈልግም። ምክንያቱም አርሰናል በስኳዱ ፕሪሚየር ሊግ ላይ በጣም ጠንካራ ቲም ነው። በጣም ሜንታሊቲ የሚፈተሽበት ዋንጫን ይበላል አይበላ የሚባልበት ጨዋታ ነው አርሰናል። ይሄ ምንም ጥርጥር የለውም እና ሜንታሊቲውን እንዴት ነው ማገኘው የሚለውን ነገር ነው። ያው አርሰናል ትንሽ አሳሳቢ ነገር ጎይኬሬሽ ከቲሙ ጋር አልተዋሃደም። ያው ይታወቃል ልጁ ከተከላካዮች ጀርባ የሚሮጥ ልጅ ነው። አርሰናል ቤት ይሄ አጫወት አልተመቸውም። እንደዚህ ስፔስ የለውም። አርሰናል ተጠግቶ የሚጫወት ቲም ነው። ስለዚህ ይሄ ነው ለጎይኬሬሽ ፈተና። ከሱ ውጭ አሁን ጂሰስ ተመልሷል። ካይ ሃቨርትስም አሁን ኔክስት ጨዋታው ላይ አርሰናል ተሰልፎ ይጫወታል ተብሎ የተጠበቀ ነው። የሳካም ፕሪዲክታቢሊቲ ትንሽ እየረበሸው ነው ማለት
አንቲዶት አርሰናል ተገኘለት ማለት አንፈልግም። ምክንያቱም ፕሪዲክቲቢሊቲ ሚንስ ከቀኝ ቦታ የሚነሳው ነገር ትንሽ እየረበሰ ነው። ስለዚህ አሁን የካይ ሃቨርትዝ መመለስ እንዲሁም ደግሞ ስኳድ ሜንታሊቲ ስትሮንግ የሚሆን ከሆነ አርሴናል እኔ ዘንድሮ ጥሩ ቻንስ አለው ቢጠቀመው ምለው ቲም ነው እና ይሄ ብዙ የሚያሳስብ ነገር አይደለም። በአርሰናል በኩል ነጥብ ብዙ አድርጓል፣ 3 ነጥብ የምናየው ነው። በማንቸስተር ዩናይትድም በኩል ደግሞ ትንሽ ያለኝ ቅራኔ እንዴት ነው የአሰልጣኝ ለውጥ አድርጓል። የአሰልጣኝ ለውጡ ግን በማንቸስተር ዩናይትድ በኩል ያለው ለኔ ለውጥ አይደለም። ላይክ ለውጥ ነው። ለውጡ ግን አቦርት የተደረገ ሲስተም ለውጥ ነው። ጥሩ ነው። ካሪክ በጣም ማድነቅ አለብን። ማንቸስተር ሲቲ ላይ የተጫወተው ሃይ ፕሬሲንግ በጣም የሚደነቅ ነው። በጣም የሚደነቅ ላይክ አርሴናል ላይ ያደረገው ፕሬሲንግ እንዴት ነው? አንዱ ለምሳሌ ዙቢሜንዲን ላይክ ፕሬሲንግ ስንል ተጠግቶ ከግማሽ ሜዳ ከሚድ ብሎክ ላይክ ከመሃል ሜዳ ከፍ ብሎ መከላከል ማለት ነው። ይሄ ያደረጉበት የሄዱበት መንገድ በጣም ወድጀዋል። እንደዚህ ሃይ ፕሬስ ጌም በምትጫወቱበት ሰዓት ተጋጣሚዎችን ታስጨንቃለህ፣ ስህተት ታሰራለህ፣ ራቅ ብለህም ነው የምትከላከለው። ተከላካዮችን ለጥፋት አይጋጠሙም። ስለዚህ በማንቸስተር በኩል ታሪክ ያመጣው ታክቲክ በጣም ጥሩ ነው። ሃይ ፕሬሲንጉ ወድጀዋል። ስፔሻሊ አርሰናል ላይ የተለያየ በሲቲና በአርሰናል ጨዋታ ያየነው ጨዋታ የተለያየ ቢሆንም በጣም ጥሩ ነው። ግን በማንቸስተር ዩናይትድ በኩል ይሄ ታክቲክ ሲስተም መቀጠል አለበት። አሞሪም ጋር ብሎክ ሆኗል። ምክንያቱም አሞሪም ላይ ብሎክ የሆነበት የምልበት ምክንያት አሞሪም መጀመሪያ ሲመጣ እንዴት ነው ቆሻሻ ቤት ስንመጣ ማስተካከል ያለብን ብዙ ነገሮች አሉ። እነዚያ ቆሻሻ ነገር ማስተካከል ያለብን ነገሮች አሉ ስንል እነ አንቶኒን፣ እነ ሳንቾን፣ እነ ራሽፎርድን፣ እነ ጋርናቾን ማስወጣት፣ ኦናናን ማስወጣት፣ ይሄ ሁሉ የነበረ ውድ ተጫዋች ግዢ ውድቀትን የመሰከረ አሰልጣኝ ነው። እኔ ማናጀር ነኝ እንጂ ኮች አይደለሁም ነው ያለው። ማናጀር ማለት ለቡድኑ የሚሆን ተጫዋች የሚመለምን ማለት ታክቲካል ብቻ ሰው አይደለሁም ነው ያለው። ለቡድኑ ምን አይነት ተጫዋች እንደሚያስፈልግ ነው እሰራለሁ ነው ያለው። እሱ ደግሞ የፈለገበት ሲስተም ነበር እና ያመጣቸው ተጫዋቾች ስናያቸው ምንቦይሞም፣ ኩናም፣ ዶርጉም አይተናል። እሱ ከመጣ በኋላ የተፈረሙ ተጫዋቾች ምንም የተጣለ የለም። ሼሽኮ እንዳለው ነው። ሼሽኮ ግን ኦሊ ዋትኪንስ ነበር ምርጫው። ይሁን ሼሽኮም ጥሩ ነው፣ ግን ኦሊ ዋትኪንስ ነበር እሱ። ከላመንስ በላይ ደግሞ ማርቲኔዝ ፈልጎ ነበር። ስለዚህ ዩናይትድ ቤት ያ ስሜት አለ። አዲስ አሰልጣኝ ሁሌ ሲመጣ ማሸነፍ አለ። የካሪክን ታክቲክ ሃይ ፕሬሱን ሚድ ብሎክ ላይ የተጫወቱበትን እንደምናደንቀው አሰልጣኝ ሲለወጥ አንድ ቲም ውስጥ ወይ በሽንፈት ይቀጥላል ወይ ያሸንፋል። ስሜት ያነሳሳል። ድሮ ያሸነፉትን ጨዋታዎች ያሳያል ምናምን ይቀጥላል። ስለዚህ ማን ዋሸው ነገር አሞሪም የጀመረው ፕሮጀክት ወድቋል። ላይክ አቦርት ሆኗል፣ ተቋርጧል። ነገር ግን ካሪክ የሚቀጥለው ፕሮጀክት ማለት ፕሮጀክት ነው የሚቀጥለው የሚለው ነገር ያሳስባል። ጥሩ በድል ነው የጀመረው። ኔክስትም ላይ ደግሞ ይሄ ማኔጅመንት ይደግፈዋል አይደግፈውም የሚለውን ነገር እናያለን። የራሱ አስተሳሰብ የራሱ አጫዋች ሊኖር ይችላል። ካሪክ በጊዜ የምናየው ነገር ነው። ምክንያቱም ብዙ ቡድኖች ሲጀምሩ ለምሳሌ ማንቸስተር ሲቲ ሲጀምር ጋርዲዮላን ሲያመጣው ስፖርቲንግ ዳይሬክተሩ የመጣው ከባርሴሎና ነበር። ከማጋ ከጋርዲዮላ ጋር አብሮ የሚሰራ ስፖርቲንግ ዳይሬክተር ተናቦ ነው መስራት ያለባቸው። ስፖርቲንግ ዳይሬክተርና ማናጀር ኮች አብሮ ተናቦ ነው መስራት ያለባቸው። the same thing ያየነው ደግሞ ከሩበን አሞሪም ጋር አብሮ የሚሰራ ሁጎ ቫያና የት ነው ያለው ብትሉኝ አሁን ማንቸስተር ሲቲ ቤት ነው ያለው ስፖርቲንግ ዳይሬክተር ሆኖ። ቲኪቪ ክርስቲያን ከለቀቀ በኋላ ቫያና በተጫዋች ምልመላ ከጋርዲዮላ አብሮ በቅርበት ጆን ዊሎክ ግን ለኔ ማንቸስተር ዩናይትድ ደጋፊዎች ሁለቱ ጨዋታ ሐሳብ ቢቀይርም ማን ዋሸው ግን ለኦናና ኢንተር ሚላኖች ሸውደናቸዋል ብለው በጋልጽ እስኪናገሩ ግራ ገባን እስኪሉ ድረስ ለና አንቶኒ 40-30 ሚሊዮን ፓውንድ የሚወጡ ተጫዋቾች 80 ሚሊዮን ፓውንድ የገዙ ሰዎች ኮቺንግ ስታፍ like not coaching staff like management staffs they have to be ኃላፊነት መውሰድ አለባቸው፣ ሪስፖንሲብል መሆን አለባቸው። ይሄን ነገር ግን እያየን አይደለም። የካሪክ መምጣት 2-3 ጨዋታ ሸፍኗል። ዩናይትድ ደጋፊዎች ግን በጊዜ የምናየው ነገር ነው። እንዴት ነው ማን ነው ይሄን ኃላፊነት የሚወስደው? ዩናይትድ ኢቨን ፕላን የለውም። አሞሪም ሲያባር ካሪክ መምጣት ፕላን አልነበረው። ነገር ግን ካሪክ ስትሮንግ ከሆነ መደገፍ አለበት።
መደገፍ ያለበት ልጅ ነው። ዩናይትድ ፕላን መደገፍ 4-4-2 ነው ሞር እያዘወተረ ያለው ካሪክ በጣም ጥሩ ነው። ዩናይትድ ቤት ታሪኩ እንደዛ ነውና ከፈርጉሰን ጊዜ ጀምሮ። ስለዚህ አሁን የዩናይትድ ማንሰራራት በጣም በጥሩ ሁኔታ እያየንበት ያለበት ሰዓት ነው። ነገር ግን ማንሰራራቱ ጥሩ ሆኖ መልካም ሆኖ ሳለ ከኋላ ያለው ማኔጅመንት ስቲል አሁንም ያሳስበኛል ሳይሆን ያሰጋኛል። ምክንያቱም በጣም ብዙ አሰልጣኞች ይሄን ነገር እየተናገሩት፣ አሞሪም እስካሁን የተናገረው ነገር የለም። አንድ ከአሞሪም በፊት እነ ሆዜ ሞሪኖ ልክ አይደለም ብለዋል። እነ ክርስቲያኖ ሮናልዶ ልክ አይደለም ብለዋል። እነዚህ ትላልቅ ሰዎች ናቸው። የኦስትሪያ ብሔራዊ ቡድን አሰልጣኝ ነበረው፣ ላይክ የሳልዝበርጉ ስፖርቲንግ ዳይሬክተር ነበረው፣ ልክ አይደለም ብለዋል። ማኔጅመንቱ ዝውውሩ ዩናይትድ ቤት ማኔጅመንት ልክ አይደለም ብለዋል። ከክርስቲያኖ ትችት በኋላ ራሱ ብዙ የተቀየረ ነገር አይተናል። ግን ያን ያህል ጊዜ ማንቸስተር ዩናይትድ የሚያህል ቡድን በዛ ትሬኒንግ ፋሲሊቲ በዛ ብቻ ብዙ መቀየር ያለበት ነገር አለ። ማንቸስተር ይሄን ድንቅ ጨዋታ ግን ስላሳየን ካሪክን ሞደው ተጫዋች ነበር። ካሪክ ማለት ድንቅ ተጫዋች ነው። በአሰልጣኝነትም ድንቅ ሆኖ እንድናየው። ምክንያቱም እነ ጋርዲዮላን ስናያቸው እኮ ዝም ብሎ አማካኝ ነው፣ በአጋጣሚ እድል ያገኙት እዚህ ደረጃ ያደረሱት። እነ ምን ጋርዲዮላ እነ አርቴታ እኮ ተጫዋች ነበሩ፣ እዚህ ድንቅ ደረጃ ያደረሱት እኮ አማካኝ ተጫዋች ጨዋታም ላይ ሆኖ ስለሚያነቡ ጥሩ ቦታ የመድረስ እድል አላቸው እናያለን። ጋርዲዮላ፣ ካሪክ ጋርዲዮላ፣ ዣቪ እንዲሁም ደግሞ አርቴታ አብዛኞቹ በአጋጣሚ ጥሩ አሰልጣኝ ሆነው ስለሆኑ ካሪክም እንደዚህ አይነት አጋጣሚ ደርሶ ነው ዩናይትድ ቤት እንዲሳካለት በተጫወተበት ቡድን መሆን በጣም ደስ ይላል። ያው ሚድልስቦሮ ላይም ያሳለፋቸው ገጮች አሉ። መጀመሪያ ጥሩ ሆነ ኮንትራት ከፈረመ በኋላ ከሚድልስቦሮ የተባረረበት ሂደት ነበር። ግን ያው አማካይ ይሉታል ጥሩ ጨዋታ ማንበብ አቅም አለው ስለሚሉ ይሳካልታል ብለን እናስባለን። እስቲ ፕሪሚየር ሊጉ እናያለን። በሌሎች ፕሮግራሞች እንመጣለን። አንጠፋም እንደዚህ። አመሰግናለሁ።